ምታምሪ እስሊማውክ ዋው በታይ አንድ አይርሻ ተጣበስኩኝና ማለት ነው ከዛም በታይ እስሊሚ ካልሆንሽ ብሎ አስቸገሩኝ እሱ ፊት ያለ ሰላጣ ምንም ነገር አልነካም ቤቴ ስገባ ግን ከሀገር ቤት ያመጣዋትን ያችን አልኩሽ አጥሚቴን እየሰራው ጥጥት በጣም በጣም ወይ በቃ አልኩሽ ባንድ ካርታ ሁለት ቦታ ካልተጫወቱ ቻለም እንደሆነ አትቀበል እውነት አለ ስማም you look great እንዴት እንዳማረብሽ እንዴት ነው በጣም ነው የምታምሪው በጣም እንደውም እንደዚህ እስሊሜው እንኳን መሰለኝም ነበር እንዴት እንደምታምሪ ነው ቆንጆ አመሰግናለሁ thank you very much በጣም ነው ቁጭ በይ ኦኬ ኦ ማይ ጋድ ሰርፕራይዝ አረግሽኝ በእናት ደውይልኝ እኮ ሳምንት ሙሉ እንትን ስትይ ጊዜ እንትን አልኩ የምር በቃ ልትመጣ ነው እንዴ ዋው ምናምን እያልኩ ነበረ እኔ እኮ አገኝሻለሁ ብዬ ወደ ሀገር ቤት ብር ለመላክ ብዬ ብታይ በጣም ቢዚ ነበርኩ ዛሬ ዴይ ኦፍ ሶን ኮኒ መጣውት ላይሽ ዩ ዲር ቴንክ ዩ እንደው በጣም ፈልግሽ ነበር እኔ እንደውም እንኳን መጣሽ አንድ ነገር አወራሻለሁ ብዬ ነበር ፓስፖርት ላይ ያለውን እድሜ ታውቂያለሽ አይደል 35 ነው የሚለው do you remember ያው እኔ ደግሞ ሄጃለሁ አላስታውቅም እንጂ እሺ ወዴ ሄጃለሁ ስለዚህ ኧረ አንቺ ገና አንድ ፍሬ ልጅ ነሽ ምን 35ቱም እንደውም መርስ ይበዛ ነው ምን ማስመስል ገና ወጣት እኮ ነሽ እኔ ጓደኛ ከንሽ እኮ ነው ሙላው አታውቂም እንዴ አይ you forget it አሁን ምንድነው መሰልሽ ያሳሰበኛለሁ በቃ አንድ ልጅ ዱብ ማድረግ አለብኝ ምን ይመስልሻል because አሁን ከዚህ በኋላ እኮ ማረጥ የሚባል ነገር ረሳሽ እኔማ ይኸውልሽ ቃል ይኸውልሽ ማነው ታውቂያለሽ ወይ አይቼ አላውቅም ዛሬ ነው ያየሁት ዝም ብዬ ያየሁት ነበረ ስብከቶቹን ምናምን ስከታተል ነበረ ጣቱ ደግሞ ባዶ ነው አይተሽው ትገርሚያለሽ ጓደኛዬ እኔ የምልሽ ግን ወደሽው ያው እኔ መውለድ ነው የምፈልገው እኮ አሁን ምርጫ ውስጥ መገባበት ታይም አይደለም ታውቂያለሽ የባከነ ሰዓት ነው ያለኝ እኔ ግን ማለት ይሁን ተመችቶሻል ምንድነው የምታጣጪው ንገሪኝ እሺ ምን ሆነ እኔ እንጃ የሆነ ምንድነው ወገቡ አካባቢ ደስ አላለኝም በዛ ላይ ትከሻው አካባቢ ቤንድ ያደረገ ይመስላል ያ ትከሻው ትንሽ ቤንድ ያደረገ ነው ልክ ነሽ ግን እንዴት አየሽው ትከሻው ኖርማሊ ይሰራል ችግር የለውም አዎ ሲምፕሊ ይሰራል ወገቡን እኔ ጭራሽን ከወገቡ ምን አለኝ የሆነ ፊቱ አካባቢ ስክራች ይበዛበት አይመስልሽም እሱ ትንሽ አንድ እጅ ቀለም ሻሻ ጋር አረግነ ይተካከላል እሱ ነው ያሰብኩት አይመስልሽም ወዴት ጋር ቀል ይዘሻል አንቺ በጣም ትቀልጃለሽ እኔ እንጃ እኔ በበኩሌ እኔ አልተመቸኝም ይሄ እኔ እንትን ነው አልታየኝም by the way ግን ካለ ደግሞ አንቺ እንጠብቃለሁ with my phone is ዲንኪና ይኸውልሽ ቀይ ነው እንትን ለበልሽ እዩ እንዴት ነው ይኸውልሽ አሁን ይሄ በጣም ጥሩ ሰው ነው በጣም ነው አውቀዋለሁ በጣም ያው ሲሰብክ እንዴት ነው ወይ በስማም አይነገርም በጣም የተመሰከረለት ነው ሲሰብክ በጣም ጎበዝ ነው በጣም እግዚአብሔርን ያገለግላል የእግዚአብሔር መንፈስ ያለበት መልካም አገልጋይ ነው ብታዩ ትንሽ ጥቃቅን ወጪዎች ይኖርብሻል ያው ከድህነቱ ጥልቀት የተነሳ በልጅነቱ የሚኒራል እጥረት ገጥሞት ነበር ስለዚህ ጸጉሩ ምናምን ይተሻላል ትንሽ ሳሳሳሳ ነው ያለው ማስተካከል ይጠበቅብሽ it's okay በቃችን ተቋቁር ነገሯንና የጸጉሩን ነገር አንድ አፍታ ቱርኬልን እኮ ማስተካከል ይችላል ሲምፕል ነው ያ ቀላል ነው ባይዘዌ እስቱ እኮ አስደረገ አውቶ ክሊር ቀለም አስቀባዋለሁ ካስፈለገ ደግሞ አጠቃላይ ቦዲውን አስቀጥቅጬ ኦቨርኦል አሰራዋለሁ ዋናው ውስጡ ደህና ይሁን በዛ ላይ ብዙ ምጅ ያልበዛበት ነው ያው ይገባሻል እንዴት ነው ማለት ነው እንዴ አንቺ ደግሞ አይገባሽም እንዴ ሴት ምናምን አልነካካም ኧረ እባክሽ እንዴ አሃ ይሁን
አንቺ ነቂነሽ ብዬ ሃይ ዱላዬ እንዴት ነህ? እግዚአብሔር ይመስገን። በጣም ነው የማመሰግነው ጊዜ ሰጥተህ ልታወራኝ ፈቃደኛ ስለሆንክ። ምን አደረግኩና? እንዴ ብዙ ሰው እኮ አንተን ማግኘት ይፈልጋል። እኔም በተራይ ሰዎች የሚያስፈልጉኝ ቀናቶች እኮ ይኖራሉ። ታድለ በእውነት ጌታን ስላንተ ባርካለሁ። ያን ያህል መንፈሳዊ ጸጋ ላይ እኮ ትህትና ከላይ ደግሞ ፈሰስ ሲልበት አለ አይደል? እንደዛ ነኝ ማለት ነው። ስለራሴ ብዙም አላውቅም። አለማወቅህን አትጥላው ዱላዬ። በግብዝነት ተስቦ ለራስ የተለየ ግምትም ሰጥቶ ከመኖር ከመስመር ከመውጣት ታድገዋል። አመሰግናለሁ አንቺ ካልሽውና። ዱላዬ ይሄንን እየመለስክልኝ ራሱ በሚሊሜትር ወደ አንተ ስሳብ ይታወቀኛል። ታይ እኔ ላይ የምትገቢው ሙገሳ አንድ ፋድፎ እንዳይጥለኝ። የሚከበሩ ሰዎች እኮ አንገታቸውን ቀና አድርገው ይሄዳሉ። ለአገልጋይ ግን መሬት ላይ ቢንደባለል ይቀለዋል። እንዴ ነገር ከማቅለል ይልቅ ኮንክሪት አፍሰት አከብደዋል ልበል። እነዛ በመጽሐፍ ቅዱስ ሐዋርያት 14 ላይ ጳውሎስና በርናባስን ሊያነግሷቸው ሲፈልጉ ጨርቃቸውን የቀደዱት እኛም እንደናንተ ሰዎች ነን ብለው ልባቸውን ወደ እግዚአብሔር ዞር እንዲያደርጉ አሳስበው ከንግስና ይልቅ መዋረድን መርጠው በዛው ጊዜ አይሁዶች ህዝቡን አስተባብረው ሐዋርያቶች እንዲወገሩ ያደረጉትን ትዝ አይልሽም? ያኔ ለምን ይወገራሉ? መንገስ እየቻሉ። ስለዚህ ያልከኝ ያለህ ክብርን ከሰው ይልቅ ከእግዚአብሔር ከራሱ እጅ ብንቀበል ነው የሚል ነው ማጠቃለያው። በቃ ዛሬ ቸርች ሄጃለሁ ማለት እችላለሁ። ምን ቀረልሽ እንዴ? ክብር ለሚገባው ክብር ስጡ በሚል ርዕስ እኮ ግጥም አድርገህ ሰበከኝ። ወደ ራሳችን ስንመለስ እንደተሰጠ ጸጋ ስለ ጋብቻ ለሚያስቡ ሰዎች ምን ትመክራለህ? የከበረ ተቋም ነው። ጉልቻ ከመመስረቱ በፊትስ በቅድሚያ የሁለቱ ትውውቅ፣ ወደ ውሳኔ ሲመጣ ደግሞ ለቤተ ክርስቲያን ማሳወቅ። አይናፋር ለሆኑ እህቶች ምን ትመክራለህ? የከበረ ተቋም እስከሆነ ድረስ ጾታ ሳይገድባቸው ቢጠይቁ ምን ያበረታታለሁ። እውነትና ባህል በትዳር ይከበራል እንጂ ትዳር በባህል አይመሰረትም። ለወንጌል አማኞች ማለቴን ደግሞ ይሰመርበት። ሞቲቬሽናል ስፒከር መሰልከኝ እኮ። ወንጌል ያነቃቃኝ ሰው ነኝ። እንግዲህ ደፍሬ ልገባበት ነው። አገር ጉድ ይበል። ጉድ አንድ ሰሞን ነው በዩ። መቼም መንገድ መርቶ አይሰወርብኝም። ከልጁ ጋር የመፈላለግ ነገር ካለ ስለ ራሴ ነው እንጂ የእሱን ልብ ማናውቆት ማን ያውቃል? ያንቺ ጥያቄ እሱ የልብ መክፈቻ ቢሆንስ? ስለዚህ ጎ ሄድ ብለህ ግሪን ላይት አሳይተኸኛል። እንግዲህ ተዘጋጅ ማለት በል እንግዲህ ግራ ጎንህን ደባብሳት እያልኩ ነው። What's going on? እቺ ልጅ ምን መሆን እንዳለባት ታውቂያለሽ? ሳስበው ለጌታ አሳልፈን ሰጠን። አንቺ ነኝ ስታገኘኝ እኮ አገልጋይ በመሆን አይደለ? እሷም ደግሞ ባል ማግኘት ያለባት እያገለገለች መሆን አለባት። አጥንቷን ታገኝ። ታሪክ ራሱ እንደገና ቆንጆ ነይልኝ እስቲ ነይ ቆንጆ አገልጋይ። አፕል በላ አፕል ነው ብርቱካን ነው የሚሻለው? የትኛው ይሻላል? አፕል ምን ይሻላል? የትኛው ይሻላል? አፕል አይደለ? አፕል ነው የምንበላው። እሺ ቀኑ ደርሷል ሊነፋ መለከት፣ ሕዝብ ይጠራል ባለበት በፍጥነት ተሰብስበን እንቆም በጌታ ፊት። ታላቁ ቀን ቀርቧል ኃይሉ የሚያስፈራ፣ ምድር ስትናወጥ ሊሸሸን ተራራ፣ የነገሥታት ንጉሥ ሲገለጽ በሰማይ፣ በምድር የቀሩት ይሉለታል ዋይ ዋይ። ቀኑ ደርሷል ሊነፋ መለከት። እስኪ ያኔ ሆቴል ውስጥ ቅልጥሙን ከሱ ጋር ሲገነጥሉ የነበሩ ሰዎች አሁን የሱን ትዳር ያድኑለታ። በቃ ባዶውን ቀረ፣ አሁን ሜዳ ላይ ቀረ። አጃቢም ይበተናል የሚባለው ለዚህ አይደለ?
ዛሬ እንደውም በእኛ ሎካል ቸርች ማገለግለው እኔ ነኝ። ይወድቅበታል፣ ይገለጥበታለሁ። የማቴዎስ ወንጌል ምዕራፍ 9 ከቁጥር 36 ጀምሮ እስከ 38 ያለውን ስፍራ አንብበን ወደ መልእክት ሐሳብ ይገባል። ክብር ለኢየሱስ ይሁን። እንደዚህ ይላል፣ ሕዝቡም እረኛ እንደሌለው በግ ተጨንቀውና ተመልካች የለሽ ሆነው ባየ ጊዜ አዘነላቸው። ደቀ መዛሙርቱንም እንዲህ አላቸው፣ መከሩ ብዙ ነው፣ የመከሩ ሰራተኞች ግን ጥቂቶች ናቸው። ስለዚህ የመከሩ ጌታ ወደ መከሩ ሰራተኞችን እንዲልክ ለምኑት ይላል። ኢየሱስ ያድናል። ይህንን ሐሳብ ስንመለከት በተለይ በሀገራችን ኢትዮጵያ ኦልሞስት ከ130 ሚሊዮን በላይ ህዝቦች አሉ። ነገር ግን በተቃራኒው ደግሞ ስንመለከት ይህ 130 ሚሊዮን በላይ የሆነው አንኤቫንጀላይዝድ የሆነ ወንጌል ያልሰሙ ብዙ ሰፊ ህዝቦች አሉ። ነገር ግን ዛሬ ላይ በሎካል ቸርች ውስጥ በሰፈራችን ከተለያየ ቦታ አገልጋዮች ይነሱና እንዲህ ይላሉ፣ ሃሌሉያ እግዚአብሔር ቀብቶኛል፣ እግዚአብሔር ጥሪ ሰጥቶኛል። ምን የሚል ጥሪ? ውጪ ሀገር ትሄዳለህ ብሎኛል፣ እግዚአብሔር ካንተ ጋር አለ ይለኛል። እዚህ ያለውን 130 ሚሊዮን ህዝብ ያላገለገለው ሰውዬ ጥሪው ጠቅላላ ወደ ውጪ ሀገር ነው። ልብ አድርጋችሁ ስሙኝ። መጽሐፍ ሲናገር መከሩስ ምንድነው? ብዙ ነው። ሰራተኞቹ ግን ምንድን ናቸው? እዚህ 130 ሚሊዮን ህዝብን ያላገለገለ ሰው 2 ሚሊዮን ለማገልገል ወደ ውጪ ሀገር ጥሪ በሙሉ ወደ አሜሪካ ነው። የሚገርማችሁ እኮ እንደዚህ አይነት አገልግሎት የሚያገለግሉ ሰዎች አይ ዋዝ ኢቫሉዌትድ ዘም የትኛው አድቫንስድ የሆነ እንግሊዝኛ እያወቅ ነው ውጪ ሀገር ሄጄ አገለግላለሁ። የትኛው ፈረንጅ ባንተ ንግግር ያምናል? ባይሆን አድቫንስድ የሆነን አለን እኮ እኛ ጥሪን አክብረን ያለን የእግዚአብሔርን ጥሪ አክብረን ምንም ባታድግም አገራችን ኢትዮጵያ 130 ህዝብ ይበልጣል ብለን ያለን እኛ እዚሁ አለን። አንተ ግን ለ2 ሚሊዮን ህዝብ ዘለ ማገልገል ትሮጣለህ። አገልግሎታችሁ እንዲፈተሽ ይገባል። ክብር ለጌታ ይሁን። ሰዎች አንዳንድ ባይዘወይ ውጪ ሀገር ትሄዳለህ ተብለው ሁሉም ቪዛ ሲጨርሱ ከሰርግ ያላነሰ ሴሪሞኒ በቤታቸው ሲያዘጋጁ እንመለከታለን። ለመሆኑ አገልግሎት የሚኒስትርነት ሹመት ነው? ደቀ መዛሙርቶች አንዳንድ ደቀ መዛሙርቶች በምን እንዳለፉ እናውቃለን። አንዳንዶቹ በመጋዝ ተሰንጥቀው፣ አንዳንዶቹ በዘይት ተቀቅለው እንዳ እያንዳንዱ 12ቱም ደቀ መዛሙርቶች ምናልባት ዮሐንስ ብቻ ሲቀር ሌሎቹ በጠቅላላ ዋጋ ከፍለው አንገታቸው ተቀልተው ነው የሞቱት። ዛሬ ለአገልግሎት ተጠርተሃል ሲባል በቤቱ ሰርግ ያዘጋጃል፣ ሴሪሞኒ ያዘጋጃል። ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም ነው? ወክ እንዴት ነው? በጣም ደስ ይላል። ቆንጆ ነው። አየሩ ደስ ይላል አይደል? በጣም አሪፍ ነው። ደስ የሚል አየር ነው። እግዚአብሔር የተመሰገነ ይሁን። እንግዲህ እኔ ዛሬ አንድ ነገር ልነግራችሁ ፈልጋለሁ። እንግዲህ የዓለማችን የዜና ማሰራጫዎች የሚገርማችሁ የሚነግሩን ነገሩ በሙሉ አብዛኛው ጮማ ወሬ የሚባለው ወንጀል ነው። ለምሳሌ ወርቅ ሲገኝ ወርቅ ተገኘ አይሉንም። ነገር ግን ወርቁ ጉርጓዱ ቢደፈን ግን ጉርጓዱ ተደፈነ ብሎ እንትን ይላል። ነዳጅ ሲገኝ አይነገርም። የነዳጅ ማከማቻ ቦታዎች ተፈነዱ ተብሎ ግን እንደ ትልቅ ዜና ይነገራል። በዓለማችን ላይ ጮማ ወሬ የሚባሉት ወንጀሎች ናቸው። አንድ የምስራች የላቸውም። አንድ የምስራች ግን አለ። እሱ ምንድነው? ኢየሱስ ክርስቶስ ይመጣል ነው። ኢየሱስ ክርስቶስ ሲመጣ ደግሞ መጣብኝ ወይንስ መጣልን ነው የምንለው። ይሄ ምርጫችን በእኛ ይወሰናል። ለምን? መጽሐፍ ቅዱስ እንደሚል አንድ እግዚአብሔር አለና በእግዚአብሔርና በሰዎች መካከለኛ የሆነ አንድ አለ፣ እሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ይሄን ኢየሱስን ለተቀበሉ ይላል መጽሐፍ ቅዱስ፣ ለተቀበሉ ሁሉ ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። እነሱ ከመንፈስ ተወለዱ እንጂ ከደም ወይም ከስጋ ፈቃድ አልተወለዱም ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ ጌታ ነው። ሌላው እኔ መንገድና እውነት ሕይወትም ነኝ ያለ፣ በእኔ በቀር ወደ አብ የሚመጣ የለም ማለት። ምክንያቱም ወደ አብ የሚያቀርበን እሱ ነው። ሌሎች ሰዎች የተለያዩ አይነት በጣም በዓለም ላይ የገዘፉ ስም ያላቸው ገንዘባችን ቢሆን ማንም ቢሆን ወደ እግዚአብሔር መንግስት ሊያቀርበን አይችልም። ስለዚህ በቀራንዮ መስቀል ላይ ዋጋ ከፍሎልን ስለኛ ብሎ ተሰቃይቶ ስለኛ ብሎ የሞተልን ኢየሱስ ክርስቶስ ዳግመኛም በሕያዋንና በሙታን ላይ ለመፍረድ የሚመጣው ክርስቶስ ኢየሱስ ያኔ ልጆቼ እናንተ በጎቼ ኑ ብሎን በሚጠራበት ሰዓት እኛም የማናሳፍር ሰዎች ሆነን በፊቱ ያለ ነቀፋ እንድንኖር አንድ ነገር ብቻ አለ። የእናንተ ጽድቅ አይደለም፣ የእናንተ መልካምነት አይደለም፣ ዘር ማንዘሮቻችሁ የሰሩት ስራ አይደለም። ኢየሱስ ክርስቶስን በማመን ብቻ የሚገኝ ዘላለማዊ ሕይወት ተዘጋጅቶላችኋል። ሌላው ደግሞ
ኢየሱስ ክርስቶስ የሕይወት እንጀራ እኔ ነኝ ብሏል። እውነተኛ የበጎች በር እኔ ነኝ ብሏል። ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምንብኝ ቢሞት እንኳን ሕያው ይሆናል ነው ያለውና ሰዎች ኢየሱስ ክርስቶስን ከያዙ በኋላ ለዚህኛውም ለሚመጣውም ዓለም ዋስትና ይይዛሉና ይሄ ኢየሱስ ክርስቶስ ይወዳችኋልና እናንተ ከየት ወገን ናችሁ? ይህንን የማታውቁ ከሆነ እባካችሁን የመጽሐፍ ቅዱስ ትምህርት አለ፣ እዛ ቸርች ሄደን ተቀጣጥረን ወይ ስልክ ይዘን ዛሬ ባይመቻችሁ የሆነ ቀጠሮ ይዘን ብንገናኝ ይመስላችኋል? በነገራችን ላይ አንተ እኛን ላታውቅ ትችላለህ፣ እኛ ግን በደንብ ነው የምናውቅ። እንዳንዱ ነገር የሚታደርገው አገልግሎቱ በጣም ሙሉ ደስተኛ ነን። ነገር ግን ምን ያደርጋል? ምስቲ አንተን ፈታ አንተን ጥላ ሄዳለች። ያለህበትን ሁኔታኛ በደንብ ስለምንረዳ ለአንተ ጸሎት ያስፈልጋልና ፍቃደኛ ከሆንክ እኛ የምናውቃት በጣም የምትጸልይ ሴት አለችና አንድ እናት አለች። እሷ ጋር ሄደን ለመንፈስ ስብራት ጠገን እንዲሆንልህ ከኛ ጋር ብትሄድና ብትጸልይልህ በጣም ደስ ይለኛል። ማለት ትዳር መፍታት በቃ ኢየሱስ ክርስቶስ ጌታ ነው ለማለት እንኳን አይቻልም። የእግዚአብሔር ጸጋ ያግዝሃል። እዚህ ቤት ሰላም፣ ለዚህ ቤት ወይዘሮ ታገሰች ሰላም፣ ለዚህ ቤት ሰላም። ከውጪ ለሚመጣው እንዴት ናችሁ? እግዚአብሔር ይመስገን። አሜን አሜን። ዛሬ ምን ይግር ጣላችሁ? በሰላም መጣችሁ? እግዚአብሔር ይመስገን። አራፍ ይበሏት አለ እዚህ ይሻለናል አላችሁ? እሺ መቀመጫ ይዘህ እንዴት ነው ቆይታ? በጣም ሰላም ነን። እንዴት ናችሁ እናንተ? አለን ጌታ ይመስገን። አገልግሎት ዝማ እንዴት ነው? አገልግሎት ጥሩ ነው ጌታ ይመስገን። እየበረታችሁ ነው? ቤተሰቦቻችሁ ሰላም ናቸው? ዛሬ አንድ እንግዳ ይዘን መጥተናል። ይመስገን። አዎ እንግዲህ እንግዳ አስፈላጊ ነው። እንዴት ናችሁ? እሺ እንዴት ናችሁ? ታዲያ ሰላም ናችሁ? ዛሬ ምን ይግር ጣላችሁ እዚህ? እሺ እንግዲህ እንደምታውቂው ይሄ ወንድማችን እግዚአብሔርን የሚያገለግል አገልጋይ ነው እና በህይወቱ ባለትዳር ነበረ። እግዚአብሔርን በትዳሩም ህይወት እግዚአብሔርን በጣም ሲያገለግል የነበረ አገልጋይ ወንድማችን ነው እና አሁን ደግሞ ያቺ ባለቤቱ ትዳሯን ጥላው ወደ አሜሪካ ሄዳለች እና በዚህ ሁኔታ እሱ ራሱ ልቡ ተሰብሮ ያለ ቤተክርስቲያን ደግሞ የሱን አገልግሎት ለመቀበል ፍቃደኛ አልሆነ እና ተገፍቶ ነው ያለው። ፈተና ስለሆነበት ህይወቱንም እያጣ እየደከመ ስላለ ለኛም ጸልየሽልን ብዙ ጊዜ ከደከምንበት በርትተናል፣ የእግዚአብሔርን እጅ አይተናልና ለዚህ ወንድማችን እንድትጸልይለት ነው። ስለዚህ አሁን በዚህ ሰዓት ይሄን ጸሎት ስለሚያስፈልገው በተለይ ከጎኑም ቆም ስለሚያስፈልግ ወደዚህ ቦታ መጥተን መጥተናል። ክብር ለእግዚአብሔር ይሁን። እሺ እንዴት ነበር? ካንተ ደግሞ እንዴት ነው? እኔ ያው እግዚአብሔርን በጽድቅና በቅድስና አገለግል ነበር እና በአገልግሎቴ ላይ ነቀፌታ የለብኝም። ያው እንደማንኛውም ሰው ግን ያው ትዳር መያዝ እንዳለብኝ ያው ልጅቷ ደግሞ በሆነ አጋጣሚ እለት በለት ስታወራኝ ባደፋፈርከኝ መሰረት ባሌ እንዲሆን ሲሰነብት ደግሞ የልጆች አባት ብዬ ስማቸው በሱ እንዲጠራ የምፈልገው ያ ሰው አጠገቤ ያለ ይመስለኛል። አቲ ማለት እኔን እንዳታገባ የሚከለክልህ ምንም ነገር እንደሌለ አጣርቼ ደርሼበታል። ሌላ ምን እላለሁ? እሺ ልጸልይበት። ግድ የለም ጥድፊያ አያስፈልግም ዱላዬ። አሁን ሙሉ ለቤተ ክርስቲያን እንግዲህ ወቅታዊ ሁኔታዎችን አሳውቃለሁ። ይህ የሚያሳየው የጌታን ፈቃድና የማጠቃለያ ቀሪ የወረቀት ስራዎችን ብቻ ይመስለኛል። ልክ ልትሆኚ ትችያለሽ ጊዜው ሲቀርብ። ያው በቬሎ ኧረ ጥድፊያ በይሽ ቻው። እንግዲህ አገልግሎት አለብኝ። ዱላዬ አንድ ነገር ልጠይቅህ ነበረ። ከፊት ገጽታ ጋር እኮ ይሄዳል። ለምን ፀጉርህን አታሳድገውም? ወንድ ልጅ ፀጉሩን ሲያስረዝም ትፈልጊያለሽ ማለት ነው? አዎ ማውቃቸው ሰዎች አሉ እንደዚህ ፀጉራቸውን ያሳደጉ በጣም የሚያምርባቸው። በእርግጥ ፀጉሬ ያድጋል፣ ግን ምን መሰለሽ ያው አገልጋይ እንደመሆኔ መጠን እሱን ወደፊት የምናየው ይሆናል እና ፀጉሬ ቢያድግ ምናልባት ህዝብ ደግሞ እንዳይሰናከልብኝ የህዝቡን ልብ እግዚአብሔር እንዲጠብቅ ያው ጸልይልኝ። ኧረ ማንም አይሰናከልም ዱላዬ። እንዴ ዝም ብለን የተጨናነከው? እኛ ጋር እኮ ኖርማል ነው። አገር ቤት ነው እንጂ የሚካበደው እዚህ እኮ በጣም ኖርማል ነው ዱላዬ። አሳድገው ፕሊስ፣ ያምርባሃል። እኔ ደግሞ በጣም ነው የምወደው። እንግዲህ ጎሽ ለልጇ ስትል ተወጋች አይደለም የሚለው። እንግዲህ ዱላም ለፎንጃት ሲል ሊፈጠፈጥ ነው ማለት ነው።
እሺ በልቻ አይ ዱላዬ፣ እውነትም ዱላ ፍቅር እንደ ዱላ ሳይቀጠቅጠኝ ይቀራል ወይ ዘንድሮ? እንዴት እንደሚናገር ቃላቶቹ ሲስተካከሉ ጉድ ነው ወይ ፍቅር። አይ ዱላዬ ቆንጆት፣ ኧረ ተረጋጊ። ነው በቃ ምግብ ቢያስጠላኝ ነው እንዴ? ምን እየወኩ ነው? ሰላም ላንቺ ይሁን እህት ሜላት፣ እንዴት ነሽ? ሰላም ላንተ ይሁን። ደህና ነህ ወይ? እኔ ደህና ነኝ። እንዴት ነሽ አንቺ? እግዚአብሔር ይመስገን። ምልክት አድርጌልሽ ነበረ፣ ያው ስራ ላይ ነሽ ብዬ ነው። እንዴት ነው? በጣም ይቅርታ፣ ቀን እኮ ቢዚ ሆኜ ስራ ላይ ነበርኩኝ፣ ስልክ አልመለስኩልም። በሰላም ነው የፈለግከኝ? ለምን ጉዳይ ነው? ምን መሰለሽ፣ ከአንዲት እህት ጋር እንደዚህ ተዋወቅን። ያው ነዋሪነቷ ወደ እናንተ ስቴት አካባቢ ነውና እንደው ምን አይነት መንፈሳዊ ነገር እንዳላት እንደው ቼክ ብታደርጊልኝ። አንድን ሰው አንተ ራስህ ስለዛ ሰው ሙሉ ስታቅ እንጂ ለምሳሌ አንድ ምግብ በልተኸው እንደሚጣፍጥ አውቀህ ለሶስተኛ ወገን ለሁለተኛ ወገን አሳልፈህ ትሰጣለህ አይደለ? ጣዕሙን አውቀኸው ነው። አዎ፣ ግን ሰውን ወይንም ትዳርን እንደዚህ ብለህ አሳልፈህ አትሰጥም ማለት ወይንም አንተ ያየኸው አስተያየትና ያኛው ሰውዬ የሚያይበት አስተያየት አንድ አይደለም። የቤተ ክርስቲያን ሽማግሌዎች ፓስተሯ ያለውን ሁኔታ እነሱም በብዙ ላይ ያውቁ ይችላሉ። ምክንያቱም ቸርች ስትመጣ ነው የሚያውቁት ያለውን ነገር። እውነት ነው። እዛ ማንም ማንንም ሊያውቅ አይችልም። እዚህ ሀገር ሰውን ተከታትለ አይተው አችልም። እንኳን እዚህ እዛም ይከብዳል አይደለ? እዚህ ደግሞ ሩጫ ነው ስራው፣ ግማሹ ቀን ግማሹ ማታ እና እንዲህ በቀላሉ ይሄንን ነገር ተከታትለ እንዴት ነው የምታገኘው ነገር አይደለም ልል ነው። አንቺ ደግሞ የዛን ሀገር አኗኗር ታውቂዋለሽና በተቻለ መጠን እስቲ ኮንታክት አድርገሻት ስለማንነቷ፣ መሪዋ ማን ነው፣ ሪል ክርስቲያን ነች ወይ፣ መንፈሳዊ ህይወቷን እና ሌሎች ነገሮቿን ያው ሴት ለሴት ይናገራልና እሱን እንድታጣሪልኝ ነው። አዎ፣ በአካል ሄዶ ለመገናኘት የሷን ፈቃደኝነት ያስፈልጋል። ዝም ብለህ መሄድ አትችልም እኮ እዚህ ሀገር። ልክ ነው። ብዙ ጊዜ ፕራይቬሲውን ሰው ይጠብቃል እዛ። እውነት ነው። ቢዚ ካልሆነች ስራ ካልሆነች ደውልላታለሁ፣ በስልክ አገኛታለሁ። የዚህን ሀገር አኗኗር፣ በዚህ ሀገር ዘይቤ፣ ሁሉ ነገር እዚህ ሀገር እኮ ህጉም ይለያል። እዛ ሀገር መታ እውነት በዛ ሀገር አኗኗር እዛ ትኖርልሃለች? እርግጠኛ ነህ? ኧረ እኔ ምኑንም አላውቀውም። ይኸውልሽ ብዙ ካወራን በኋላ በቃ እኔ አንተን ስለማገባ አምናሃለሁ በቃ እና በእምነት ዝም ብለህ ሂድና እኔ ገንዘብ እልክልሃለሁ፣ ቀለበት ግዛና ሰራለችኝ፣ አሰርኩኝ። እኔ በዛ ሰዓት እንኳን ቀለበት አይደለም ቀንበር ገዝተህ ተጠመድ ብትለኝ እጠመዳለሁ። ያው በፍቅር ተጠምጄ የለ። ፈቃደኛ ነች መቼም። ትዳር ሲሆን አሜሪካም እዚህም መኖር ይቻላል እኮ፣ ችግር የለም። ለምን እንደዚህ እንዳልኩ ታውቃለህ? እዚህ ሀገር ያውልህ ህጉም ለሚስቶች ያለው ክብር ራሱ ኢቨን ስነ ስርዓቱ ራሱ በጣም ሁሉ ነገሩ ይለያል። ምን መሰለሽ እህት ሜላት፣ እነሱ ሀገር ያለው ያው የመብት ጉዳይ ለሴቶች ቢያደላው፣ ግን እኛ ደግሞ እንደ ክርስቲያን መመሪያችን እግዚአብሔር ነው፣ መጽሐፍ ቅዱስ ስለሆነ በዚያ መሰረት ትቀኝልኛለች ብዬ አስባለሁ። ወንድም ዘብሬ እንዴት ነህ? ደህና ነህ ወይ? ሁሉ መልካም ነው? ሰው ስልክ ደውለው አዎ፣ በጣም ይቅርታ አረበሽኩኝ። እግዚአብሔር ይመስገን። ያው እንግዲህ እኔ እንደው እችን የተጣበበ ጊዜ ይሄን ተሻምቼ ስራ ስላስፈታው በጣም ይቅርታ። እንደው ምህረት ያገኘኝ። ኧረ በዚህ ልክ ግባና
ብዙ አላቆየህም። ባለፈው እንግዲህ ከእህት ፎንጃት ጋር ስላለ ግንኙነት አውርተን ነበርና ከነገርከን ጊዜ ጀምሮ ክሮስ ቼክ ማድረግ ነበረብን እንደ መሪ። ያየነው ነገር ግን ፈጽሞ የሚሆን አይነት ነገር አይደለም። ገና ከሰላምታ ሰላም ላንቺ ይሁን ፎንጃት ብዬ ሲጀምር ንግግሯ ሁሉ ሃይ ብሮ ኬፍ ነው ፒስ ነው ባባዬ ጪሱ ምናምን ምንሽ የሚባለው ምንድነው ይሄ የአራዳ ቋንቋ የሚሉትን ነገር እያነሳች ልጅነትም ስለሆነ ይሆናል። እሺ ብዙ ኮንቨርሴሽን ከአንድ ሰዓት በላይ አወራን። በመሃል አንድ መንፈሳዊ ይዘት ያለው ጥቅስ ይሄ ኢየሱስ እሱን እንኳን ተው እግዚአብሔር የሚል ቃል እንኳን ካፉ አይወጣም። እና እቺ ልጅ እውነት መንፈሳዊ ነገር አላት እንደብዬ እንድጠራጠር አደረገኝ። በመሃል ቪዲዮ ኮል እያደረገን እያለን አንድ ስልክ ጥሪ ገባ። አነሳችውና እናት ከአፈር ተብላ አንተ ታቀሳስረኛለህ እንደብላ ሰውየውን ከፍ ዝቅ አድርጋ ይሄ ምንድነው ፈረንጆች በኤፍ ፊደል የሚጀምሩት ይሄ ደርት የሆነ ስድቦችን ሁሉ እየተሳደበች ሰውየውን ከፍ ዝቅ እያደረገች ስትል እውነት እቺ ሴት መንፈሳዊ ነገር አላት ወይ? ቢኖር ኖሮ ሰው ከውስጡ የሞላውን ያንኑ ያወጣል። የእግዚአብሔር ቃል እንደሚል ምንም አይነት ነገር በውስጧ ይሄ መንፈሳዊ ነገር አላየውባትም። ትሆነሃለች ብዬም አልመክርም። እንደ ቁጣዋ ከሆነ የሚገርም ነገር አንድ ቀን ልትፈነክት ሁሉ እንደምችል ነው ሰንስ ማረጋው። ወንድም ዘብሪ በርግጥ ምን መሰለ መንፈሳዊ ነገራውን እንደኔ አጠብቅ ማለት እኔ አገልግሎት ውስጥ ነው ያለሁት። እሷ ደግሞ ሙያተኛ ነችና ያሉበት መልካም ምድር ያሉበት ያኗኗር ዘይቤ ደግሞ ያው አንዳንድ ነገሮችን ሊዋረሱ ይችላሉ። ግን ምንድነው ይሄ ነገር በሂደት ነው ከኛ ላይ የሚወገደው። እንደኔ እቺ ልጅ በደረስኩበት መረዳቴ ላንተ ትሆናለች ብዬ ሪከመንድ አላረግም። በርግጥ ምርጫው ያንተ ነው። ወደ ድምዳሜ ስደርስ እኔም ሆነ እህት አትርፎ በዚህ ጋብቻ ላይ እግዚአብሔር ይከብርበታል ብዬም አላስብም። ላንተም አጠቅምም ብታስብበት ይሻላል ብዬ ነው የምልህ። በእውነት ለኔ ብለህ ስለለፋ እጅግ አድርጌ አመሰግናለሁ። ግን በተቻለ መጠን ጸልዩልኝ። እንግዲህ እንጸልያለን፣ አንተም አስብበት። ያው እሷን ለማግባት ወሰንኩኝ። ዛሬ እንግዲህ የምነግራችሁ ነገር ኢየሱስ ክርስቶስ እውነት ነው። ድሆችን፣ ጎስቋሎችን፣ የወደቁትን ይወዳል፣ ያነሳል። ይሄ መጽሐፍ ቅዱሳዊ ነው። ነገር ግን ወደ ጸሎት ግን ለማቅረቢያ ትክክለኛ መንገድ ግን አይደለም። ይሄንን እናገራለሁ። እንደው ለምሳሌ ያህል ብዙ ጊዜ አንዳንድ ሰዎች ይቸግረንና አንዳንድ አገልጋይ ጋር እንሄዳለን። እንዲህ እንላለን፣ በጣም ችግር ውስጥ ነው ያለሁት፣ ኑሮ መስቀል ሆኖብኛል፣ ጤንነቴ እንዲና እንዲህ፣ ልጆቼ እንዲና እንዲህ ብለን ለአገልጋይ እንናገራለን። አንዳንድ የዋህ አገልጋዮች እንዲህ ብለው ይመልሳሉ፣ አይዞ እግዚአብሔር ሊሰራ አስቦ ነው ይላሉ። እግዚአብሔር ግሩምና ድንቅ አድርጎ ካበጃጀን በኋላ ከተሰባበርና ከደቀቀን በኋላ ከኛ ምስጋና የሚቀበል አምላክ አይደለም። ይልቅ ምንድን ነው የሚለው? የጭንቀት ቀን ሳይመጣ በጉብዝና ወራት እግዚአብሔርን አስብ። ይሄ ነው። ስለዚህ አንዳንድ ጊዜ በነገር በሞላልን ሰዓት ጸጥ እንላለን። ከዛ ነገር ከተወሰደብን ከተማረከብን በኋላ እንወድቅና አቤቱ ዘመናችንን እንደቀድሞ አስብ፣ እግዚአብሔር ጤንነቴን መልስልኝ፣ እባክህን የወደቀችውን ያቺ የዳዊትን ድንኳን እሰራታለሁ እንዳልክ እግዚአብሔር ጎጆዬን ስራ እንላለን። ሰይጣንም የሚሰብከን ምን እያለ መሰላችሁ? እኛ ከወደቅን በኋላ ብቻ ነው እግዚአብሔር የሚሰማችሁ እያለ ይነግረናል። ነገር ግን አይደለም። የሰው መከራውና ችግሩ ወዶ ሳይሆን በግዱ እግዚአብሔር ስራ ያስደፋዋል። ስለቸገረው ነው እንጂ የቸገረ ሰውማ ማንንም ይለምናል። አይታጣል። ሰው ክብሩን ጥሎ ይለምናል አይደል? ባለው ሰዓት ላይ ጤንነቱ በተሟላበት ሰዓት ደስ በሚለው ሰዓት ያን ጊዜ እግዚአብሔር ፊት ይወድቃል። ያንን ቢያደርግ ግን የበለጠ ያለውን የማካፈል የመብዛት ስልኝ ውስጥ ይገባል። ኢየሱስ ክርስቶስ ጌታ ነው። መዝሙር 119 ላይ ያለውን አንዳንዴ እንጠቅሳለን። ስርዓትህን እማር ዘንድ ያስጨነቀኝ ለመልካም ሆነልኝ። የእግዚአብሔርን ስርዓት የምንማረው በጭንቀት ሰዓት ነው ወይ? በተራብንበት ሰዓት ነው ወይ? ህመምና ጤንነት በተጓደለበት ሰዓት ነው ወይ? አይደለም። ሌላው ይህ ችግረኛ ጮኸ እግዚአብሔርም ሰማው ይላል። ያ ሰው የችግረኛ ከመሆኑ በፊት ሀብታም እያለ እግዚአብሔር አይሰማውም ወይ? እዚህ ላይ አንድ እግዚአብሔርን የሚፈራ ሰው ማሰብ እንችላለን። ኢዮብ ብዙ ነገር እያለው ሁሉ ጊዜ ግን ይጸልይ ነበር። ምን እያለ? ለማያስብ ለጀነሬሽን ያስብ ነበር። ምናልባት እኔ ሳላውቅ ልጆቼ እግዚአብሔርን በድለው ይሆናል ብሎ ሁሉ ጊዜ ይጸልይ ነበር። አያችሁ፣ እግዚአብሔር የሆነ ቅርቃር ውስጥ ሳንገባ እኮ እግዚአብሔር ይሰማናል።
በሰላማዊ ወረዳ ላይ ተደላድሎ ተቀምጦ ሀብት ንብረቱ ሳይወሰድ ጤንነቱ ሳይጓደል ሳያረጅ በዛ በብዙና ወራት ቢጸልይ እግዚአብሔር አይሰማውም እንዴ? ይሰማዋል። እንደውም የሚገርማችሁ የይመለስልኝ ጥያቄ ሳይሆን ገና የሚመጣውን ወደፊት የሚወርሰውን መልካም ዘመን ዛሬ ላይ ሆኖ መስራት ይችላል። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ነው። ስለዚህ ዛሬ በዚህ ያነቃቃችኋለሁ እና እኔ አሁን የሚረዳኝ የለምና ከኔ አትራቅ የሚለውን የሚረዳኝ የለምና ከኔ አትራቅ እላለሁ። ሁለቴ ነው የምተረጉመው እና አሁን ያለሁበት ችግር ነው። ወይዘሮ ታገሰች